የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በአንደኛ ሳሙኤል ምዕራፍ 4-8 ባለው ይሆናል። የእግዚአብሔር ታቦት በሕዝቡ መካከል ማደሪያውን ለማድረግ የወደደው አምላክ መገኘትን የሚያሳይ ወሳኝ የመቅደሱ አካል ነበር። ሕዝበ እስራኤል ከእግዚአብሔር ጋር በነበራቸው ግንኙነት ያ በላላ ጊዜና የእግዚአብሔርም ክብር ከእነርሱ ሲለይ ታቦቱ በጠላቶቻቸው በፍልስጤማውያን ተማረከ። እነርሱም ከባድ ሽንፈት ደረሰባቸው። ፍልስጤማውያን ታቦቱን ከማረኩ በኋላ የልብ ተሰምቷቸው ወደ አምላካቸው ዳጎን ቤተ ጣዖት አስገብተው በዳጎን አጠገብ አኖሩት። ምንም እንኳን የእግዚአብሔር ታቦት የተማረከ ቢመስልም ከእርሱ በቀር ሌላ አምላክ የለምና በአሽዶድ ሰዎች በማግስቱ ማለዳ ተነስተው ሲመለከቱ እነሆ ዳጎን በእግዚአብሔር ታቦት ፊት በግንባሩ መሬት ላይ ተደፍቶ አገኙት። በእርግጥም ከእግዚአብሔር ጋር ተስተካክሎ ሊቀመጥ የሚችል ምንም አይነት አማልክት እንደሌለ ይህ በግልጽ ያሳይ ነበር። የዳጎን ካህናት ግን ይህንን እውነት መቀበል ከብዷቸው አንስተው ወደ ቦታው መለሱት ይላል። በሚቀጥለውም ቀን ጠዋት ተነስተው ሲመለከቱ ዳጎን በእግዚአብሔር ታቦት ፊት መሬት ላይ በግንባሩ ተደፍቶ ራሱና እጆቹ ተሰባብረው በደጃፉ ላይ የወደቁ ሲሆን የቀረው ሌላ አካሉ ብቻ ነበር ይላል ቁጥር 3 እና 5። በዚህ በሁለተኛው ዙር የሆነው እግዚአብሔርን ሊገዳደር የሚቆም ሁሉ የሚደርስበትን ዕጣ ፈንታ የሚያሳይ ነበር። ምንም እንኳን ፍልስጤማውያን የእግዚአብሔርን ታቦት ሲማርኩ የእስራኤልን አምላክ ድል የነሱ ቢመስላቸውም እርሱ ግን በእነርሱ ቤተ ጣዖት ገብቶ አምላካቸውን አንበረከከው። በእርግጥም የእግዚአብሔር ታቦት ምርኮኛው ማራኪ ሆነ። በእርግጥም እንደ አምላካችን ያለ አለት ማንም የለም። እርሱ ብቻ አምልኮና ስግደት የሚገባው ታላቅ አምላክ ነው። ክብር ለስሙ ይሁን። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ አምልኮና ስግደት የሚገባህን አምላክ በፍጹም ልባችን በመውደድ እንድናመልክህ በጸጋህ እርዳን። አሜን።